ሰላም ወዳጆች እንደምን አላችሁ? ዛሬ በልከኛ ፖድካስት በተደጋጋሚ የምንሰማው የሳይኮሎጂ ተርም ወይም ቃል አለ። እሱን ለማየት እንሞክራለን። እሱም ኢጎ ነው። ኢጎ ምንድን ነው? ከየት ነው የመጣው? ማን ነው የሚገነባው? እንዴት መጠቀም አለብን? አሁን ካሉ ማንነታችን አንጻር እንዴት ነው የሚታየው? የሚሉትን ለመዳሰስ እንሞክራለን። በሚቀጥሉት ተከታታይ ኤፒሶዶች የሳይኮሎጂ ቃላትን በተደጋጋሚ የምንጠቀምባቸውን ቃላትን ማለት አቢዩዝ የተደረጉ ቃላቶችም ስላሉ በተሳሳተ መንገድ የሚተረጎሙ በተሳሳተ መንገድ የምንጠቀምባቸው ቃላቶች ስለሆኑ እነሱን ከቀደምት ሳይኮሎጂስቶች አንጻር ለማጥራት ትርጓሜያቸውን ለማየት እንሞክራለን። አብራችሁን ቆዩ። እንግዲህ አስቀድሜ እንዳልኳችሁ እነዚህን ቃላቶች ወይም ዛሬ የማየውን ኢጎ የሚለውን የአእምሮ ክፍል እንዲሁም ደግሞ ሌሎች የሳይኮሎጂ ቃላትን በሚቀጥለው ኤፒሶድ ለማየት መሞክረውን ከተለያዩ በተለይ ደግሞ ቀደምት ከተባሉ ሳይኮሎጂስቶች የተገኘ ሀሳብ ነው። የተገኙ ሀሳቦች ናቸው፣ አረዳዶች ናቸው። በተለይ ደግሞ ፋዘር ኦፍ ሳይኮሎጂ ተብሎ የሚጠራው ሲግመንድ ፍሮይድ አለ፣ በዛን ወቅት የነበረው አድለር አለ። በይበልጥ ደግሞ የነሱን ሀሳብ ገፋ በማድረግ ከነሱ ተቀብሎ በጥልቀት በመሄድ የሚታወቀው ካርል ዩንግ አለ። በነሱ አተያይ ነገሮችን ሀሳቦችን ለመቃኘት ሞክራለሁ ማለት ነው። ኢጎ በጣም የተለመደ ቃል ነው፣ ሁላችንም የምንጠቀመው ብዬ አስባለሁ። ትክክለኛ ትርጓሜውን አውቀን ይሁን ሳናውቅም የምንጠቀመው ቃል ነው። ኢጎ አለባት እንላለን። ኢጎውን ገደለ፣ ኢጎ ስለ መግደል ይወራል። የተለያዩ መጽሐፍትም በዚህ ዙሪያ ተጽፈዋል። ኢጎስቲክ ነው የሚሉ ቃላቶች አሉ። ኢጎ ማለት ምን ማለት ነው የሚለውን ስናይ ኢጎ ማለት እኔ ማለት ነው። እኔ የምንለው አካላችን ማለት ነው። አሁን ላይ በየትኛውም እድሜ ላይ ከልጅነት ወተን እንግዲህ ይህንን ፖድካስት የምናዳምጥ ሰዎች ትልልቆች ነን ተብሎ ይገመታል። አሁን ባለንበት አቋም ላይ እኔ ብለን የምንገልጻቸው የእኔነት ባህሪያት በጠቅላላ በኢጎ ክፍል ውስጥ ነው የሚመደቡት። ይሄ ኢጎ ታዲያ ምንድነው? ከየት ነው የመጣው ብለን ስናይ ወይም ደግሞ ዛሬ እኔ ነኝ ብለን የምንገልጻቸው እኔ እኮ እንዲህ ነኝ እያልን የምንገልጻቸው የእኔነት ኤሌመንቶች ወይም የእኔነት ክፍሎች ከየት ነው የመጡት? ከየት ነው የተገነቡት ብለን ስናይ ወደ ልጅነት እንሄዳለን ማለት ነው። ስለዚህ አንድ ልጅ ከተወለደ ጀምሮ እስከ 7 ዓመት ባለው የእድሜ ክልል ውስጥ ኢጎ ይገነባል፣ እኔነት ይገነባል። ኢጎ ማለት የሚገነባ ማንነት ነው። በሳይኮሎጂው ዘርፍ ፎልስ አይደንቲቲ ይባላል። የውሸት እኔነት ማለት ነው። ያ ማለት ምንድን ነው? ሰዎች ስንወለድ የራሳችን ዩኒክ የሆነ ማንነት የሰውኛ ማንነት ይዘን እንመጣለን። ትሩ ሰልፍ ይባላል። እውነተኛ ማንነት ማለት ነው። ከዛ ደግሞ የውጭው ዓለም ደግሞ የሚገነባልን ፎልስ ሰልፍ የሚባለው እኔነት አለ። ያ ደግሞ የውሸት እኔነት ነው የሚባለው። ግን ይህ የውሸት እኔነት አስፈላጊ የሆነ እኔነት ነው። ምክንያቱም ይዘን የመጣ ነው። ትሩ ሰልፍ የእውነተኛ ማንነት የሚባለውን የምናወጣበት እኔነት ኢጎ ነው። ኢጎ ወይም ይሄ ፎልስ የሆነው እኔነት ማለት ነው። ስለዚህ ይህንን እኔነት የሚገነቡልን አሳዳጊዎቻችን፣ ወላጆቻችን፣ አካባቢያችን በአጠቃላይ በተለይ እስከ 7 ዓመት ድረስ በእኛ ዙሪያ እኛ ላይ ተጽዕኖ የሚያሳድሩ ሰዎች በጠቅላላ ለዚህ ግንባታ ያዋጣሉ ማለት ለዚህ እኔነት ያዋጣሉ ማለት ነው። ስለዚህ ዛሬ እኔ ነኝ ብለን የምናስባቸው እኔነቶች በውጭው ዓለም የተገነቡ ስለሆኑ ስንፈጠር ይዘን የመጣ ነው ሳይሆን ውጭው ዓለም ይሰጠን፣ ወላጆቻችን ይሰጡን፣ አሳዳጊዎቻችን ይሰጡን፣ አካባቢያችን ይሰጠን እኔነት ስለሆነ ፎልስ አይደንቲቲ እንለዋለን። ግን አሁን እኔ የምንለው ይህንን እኔነት ነው ማለት ነው። ኢጎ ወይም እኔ የሚባለው አካል ምንድነው ብለናል? የውጭው ዓለም የሚገነባው ከተወለድን በኋላ ዓለም የሚገነባው አገልግሎቱ በዚህ ዓለም ስንኖር
እንድንጠቀምበት ነው። በማህበረሰቡ የሚኖረንን ቦታ ማህበረሰቡ ይገነባልናል። ቦታውንም ያንን ማህበረሰብ በዛ ማህበረሰብ ውስጥ የሚኖረንን ባውንድሪ ወይም ክልል ማስጠበቂያ ነው። ልጅ እያለን ስንወለድ ማለት ነው እስከ 7 ዓመት ባለው እድሜ ውስጥ አስተውላችሁ ከሆነ አሁን ያሉ ልጆችን ወይም ልጆችም ካሏችሁ አስተውላችሁ ከሆነ እስከ 7 ዓመት ባለው እድሜ ውስጥ ልጆች በአሳዳጊዎቻቸው ወይም በሌላ አካልና በእነሱ መካከል ያለውን አጥር አይለዩም። ዓለም በእነሱ ዛቢያ የምትሽከረከር እነሱ የዓለሙ ሴንተር ወይም ማዕከል እንደሆኑ ያስባሉ። ሁሉ ነገር ከነሱ ጋር የሚገናኝ ነው የሚመስላቸው። ልጆች በልጅነት 7 ዓመት እስኪሞላቸው ወላጆቻቸው ቢፋቱ በእነሱ ምክንያት ነው የሚመስላቸው። በጎ ነገርንም ካዩ በእነሱ ምክንያት ነው የሚመስላቸው። ይሄ የሚሆነው ለምንድን ነው? በእነሱና በሌላ ሰው ምክንያት የሚደረጉ ነገሮችን የመለየት አቅማቸው አልጎለበትም። ይሄ አጥር ማለት ኢጎ ማለት ነው፣ እኔነት ማለት ነው። በእኔና በሌላ አካል መካከል ያለው ልዩነት የሚገነባበት የአእምሯችን ክፍል ነው ኢጎ የሚባለው ማለት ነው። ስለዚህ አንድ ልጅ ሲወለድ ወላጆቹ በነሱ ቫልዩ ሲስተም፣ በነሱ ሃይማኖት፣ በሀገሩ ካልቸር፣ በነሱ አመለካከት የወለዱትን ልጅ ወይም አሳዳጊም ሊሆን ይችላል የትኛውም ሰው ያንን ህፃን ልጅ ይቀርጻል ማለት ነው፣ ይገነባል ማለት ነው። ይሄን ኢጎ የሚገነባ ነገር ነው፣ ይገነባል። ያ ማለት ማንነት ነው። አንተ እንዲህ ነህ፣ ካልቸር እንዲህ ነው፣ ባህልህ ይሄ ነው፣ ሃይማኖትህ ይሄ ነው እያለ ነገ ልጁ አድጎ እኔ የሚለውን አካል ይገነቡለታል፣ ይሰጡታል ማለት ነው። ይሄ ኢጎ በሰው ነው የሚገነባው፣ በአሳዳጊ ነው የሚገነባው ካልን የዚህ ኢጎ ወይም የዚህ እኔነት ጤናማ መሆንና አለመሆን በአሳዳጊዎቹ እጅ ላይ ነው የሚወድቀው፣ ወይም ደግሞ በአካባቢው እጅ ላይ ነው የሚወድቀው ማለት ነው። ገንቢው የውጭ አካል ስለሆነ ማለት ነው። ስለዚህ ዛሬ እኔ ብለን የምንጠራው ማንነታችን ላይ ጤናማ የሆኑ ጤናማ ያልሆኑም ነገሮች አሉ። ምክንያቱም ያገኘነው ከውጪ ስለሆነ፣ ያገኘነው ከአሳዳጊዎቻችን ስለሆነ፣ አሳዳጊዎቻችን ጤናማ ካልሆኑ፣ ጤናማ ያልሆነ አካባቢ ላይ ካደግን፣ ጤናማ ያልሆነ ካልቸር ላይ ካደግን ያንን ስለሆነ ይሰጡን ወይም እኔ ብለን ያዝነው እሱን ስለሆነ ጤናማ ያልሆነ ኢጎም ሊኖረን ይችላል። በዛው ልክ ጤናማ የሆነም ኢጎ ሊኖረን ይችላል ማለት ነው። ለዛም ነው ካደግን በኋላ ይህንን ኢጎ መፈተሽ መቻል ያለብን ማለት ነው። የኛ የሆነ ስንፈጠር ከመለኮት የተሰጠን ስላልሆነ ይህ ፐርፌክት የሆነ ሙሉ የሆነ ሳይሆን በሰዎች አመለካከት የተገነባ ስለሆነ መፈተሽ መቻል አለብን ማለት ነው። መሆን የነበረበት ወይም ትክክለኛው አካሄድ ቅድም እንዳልነው ይሄ ትሩ ሰልፍ የሚባለው ወይም ከውስጥ ይዘነው የመጣ ነው። ዩኒክ የሆነ ልዩ የሆነ እያንዳንዱ ሰው ልክ እንደየአሻራችን ልክ መልካችን እንደሚለያየው አሻራችን እንደሚለያየው ሁሉ ውስጣዊ አእምሮአዊ ማንነታችን ይለያያል። ያንን ይዘን እንመጣለን። ትሩ ሰልፍ የሚባለው ያንን ነው። ይሄ ኢጎ የሚባለው በማህበረሰቡ የሚሰጠን በኋላ በማህበረሰቡ ስፍራ ይዘን እንድንኖር የሚያረገን ማንነት መገንባት ስላለበት ይሄ የሚገነባው ግን ውስጥ የተሰጠንን ዩኒክ ይዘን የመጣነውን ዩኒክ የሆነ ባህሪ ማውጫ ስለሆነ መገንባት ስላለበት ይገነባል። ነገር ግን መገንባት የነበረበት ይሄ ማንነት ውስጥ ያለውን ልጆች ሲያድጉ እያዩ የልጁን ዝንባሌ ወደ ምን እንደሚሄድ ዝንባሌውን ልጁን እያዩ ቅርጽ እያስያዙ እየመሩ ጋይድ እያደረጉ ማንነቱ እንዲዳብር ማንነቱ እኔነቱ እንዲዳብር ነበር መደረግ የነበረበት። አብዛኛው ግን ሰው ልጁን በራሱ ቫልዩ ሲስተም፣ በራሱ ባህል፣ በራሱ አመለካከት የራሱን ነገር ይጭንበትና ልጁ ይዞ የመጣው ማንነት እንዲቀበር ቀጥታ የነሱን እንዲወስድ ያደርጋል ማለት ነው። በኋላ ላይ
ግጭት ይፈጠራል። ልጁ የወሰደው ማንነት አለ ከውጭው ዓለም ካሳዳጊዎቹ፣ ይዞት ደግሞ የራሱ ተፈጥሯዊ ማንነት አለ መውጣት ያልቻለ የተጨቆነ፣ በኋላ የማንነት ቀውስ ውስጥ ይገባል ማለት ነው። ስለዚህ ኢጎ ማለት ልክ እዚህ ምድር ላይ ስንመጣ እንደ ለጥ እንዳለ መሬት ብናየው የሆነ ቦታ እዚህ ዓለም ስንመጣ የሆነ ስቴት የሆነ ሀገር ስንሄድ የሆነ ቦታ ቢሰጠን ለጥ ያለ መሬት ቢሰጠን እዛ ቦታ ላይ የልጅ አእምሮ ወይም የልጅ ንጹህ የሆነ አእምሮ ላይ ኢጎ መገንባት ማለት ለጥ ያለ ሜዳ ላይ የሆነ ቤት መገንባት እንደማለት ነው። ስለዚህ ወላጆቻችን እያንዳንዱ የሚገነባው ቤት ማቴሪያል ወይም ይሄ ማቴሪያል የነሱ ቫልዩ ሲስተም ነው፣ የነሱ አመለካከት ነው። ቤቱ በብሎኬት ሊገነባ ይችላል፣ ብረት ሊኖረው ይችላል፣ ካልሆነ ደግሞ በማይረባ አሸዋ ጥራት በሌለው ሲሚንቶ ሊገነባ ይችላል ማለት ነው። ጤናማ ባልሆነ ማንነት ሊገነባ ይችላል፣ ጤናማ በሆነ ጠንካራ በሆነ ማንነት ሊገነባ ይችላል። ይህንን የሚወስነው ገንቢው ነው ማለት ነው። ስለዚህ ኢጎ በእኛና በሌላ ሰው መካከል ያለውን ድንበር የሚወስንልን የአእምሯችን ክፍል ነው። በዚህ ዓለም ላይ ስንኖር እኔ ብለን ቦታ የምንይዝበት ክፍል ነው ካልን ልክ አጥር ስንገነባ ወይም እዛ ስፍራ ላይ ቤት ስንገነባ ቤቱን ከገነባን በኋላ አጥር አጥረን ይሄ ክልል የኔ ነው፣ ያ ክልል ከዚህ ክልል ውጪ ደግሞ የኔ አይደለም እንደምንለው ልክ ኢጎ ተገንብቶ ካለቀ በኋላ ይሄ የኔ ማንነት ነው፣ የኔ አገር ነው፣ የኔ ባህል ነው፣ የኔ ቤተሰብ፣ የኔ አመለካከት እያልን የምንሰጣቸው የኔ ባህሪ እንዲህ ነኝ እያልን የምንሰጠውን ግንባታ እንጨርሳለን ማለት ነው። ስለዚህ አንደኛ የቤቱ ጥራት በገንቢው ይወሰናል። እኔ የምንለው ባህሪያት በወላጆቻችን አሳዳጊዎቻችን በስናድግ ባለው ማህበረሰብ ዙሪያ ባለው ጤናማ አመለካከት ይወሰናል። ሌላው ግን ይሄ ኢጎ ደግሞ ተገንብቶ ካለቀ በኋላ አንዳንድ ሰው የበዛ ኢጎ ሊኖረው ይችላል። ያ ማለት ምንድነው? እኔነት የሚለው ክፍል ዘሎ ከሱ አጥር ዘሎ የሌላውን ድንበር ሊነካ ይችላል። ስለዚህ ከሱ ውጪ እኔ የሚለውን ከማህበረሰቡ የተለየ ቦታ እንዳለው ወይም ከፍ ያለ ቦታ እንዳለው ማሰብ ሊጀምር ይችላል። ስለዚህ የሱን ድንበር አልፎ የሌላ ሰው ድንበር ሊነካ ይችላል ማለት ነው። ኢጎስቲክ የምንላቸው ሰዎች እንዲህ ናቸው። ከማህበረሰቡ ካላቸው ቦታ የተለየ ቦታ እንዳላቸው እነሱ የተሻለ ቦታ እንዳላቸው የሚያስቡ ሰዎች ወይም ዓለም በእነሱ ዙሪያ የምትሽከረከር አድርገው የሚያስቡ ሰዎች የሰው ድንበር የሚጥሱ ከድንበራቸው አልፈው የሌላ ሰው ድንበር የሚጥሱ ሰዎች የበዛ ኢጎ ከመጠኑ የበዛ ኢጎ ያላቸው ሰዎች ኢጎስቲክ ይባላሉ። አንዳንዶቹ ደግሞ አሁንም እንደዚህ ከራሳቸው አጥር ገባ ብለው አጥራቸውን በአግባቡ የማይጠቀሙ ወይም አጥራቸውን በአግባቡ የማያስጠብቁ ሰዎች ያነሰ ኢጎ ያላቸው ደግሞ አሉ። ከማህበረሰቡ ያነሰ ቦታ እንዳላቸው የሚሰማቸው ለራሳቸው ዋጋ ለራሳቸው የሚሰጡት ዋጋ ያነሰ የሚሆን ሰዎች ደግሞ ያነሰ ኢጎ ያላቸው ሰዎች ናቸው። የበዛውም ኢጎ ያነሰውም ኢጎ ጤናማ አይደለም። ይሄ የራሱ የሆነ ደግሞ ሌላ ምክንያት አለው። በሚገነባበት ወቅት ወይንም ደግሞ ይሄ ኢጎ ተገንብቶ ካደገ በኋላ በተለያዩ በሚያጋጥሙን የኢጎ ስብራት ትራውማ ሊሆን ይችላል። የተለያዩ ኬዞች ይሄ ኢጎ በጣም ከፍ እንዲል ወይንም ደግሞ ዝቅ እንዲል ከጤናማ መጠኑ ከፍ እንዲልና ዝቅ እንዲል ይሆናል ማለት ነው። ስለዚህ ኢጎ ወይም እኔ የምንለው አካል በሰዎች በማህበረሰቡ የተገነባ ማንነት ነው። ይሄ ማንነት አስፈላጊ ነው። ምክንያቱም በዓለም ሳለን የምንግባባ ድርሻ የምንይዝበት የተለያየ የራሳችንን የውስጣዊ እዚህ ዓለም ላይ ለተፈጠርንበት ዓላማ በአግባቡ
ኖረን የምናልፍበት በማህበረሰቡ ቦታ የምንይዝበት የሳይኪያችን ወይም የአእምሯችን ክፍል ነው፣ ድንበራችን ነው፣ የእኔነት ድንበራችን ነው። ይሄ ድንበር ግን ከውጪ የሚገነባ እንደሆነ መዘንጋት የለብንም። ስለዚህ ካደግን በኋላ መመርመርና ይሄ ቤት የተገነባው ድንበራችን የተገነባው ጤናማ በሆነ ማቴሪያል ነው፣ ጤናማ በሆነ አሳዳጊ ነው ያደግነው፣ ወይንስ ደግሞ ቶክሲክ በሆነ አንሄልዚ በሆነ ጤናማ ባልሆነ ቤተሰብ ነው ያደግነው ወይም አሳዳጊ ነው ያደግነው? እንደዛ ከሆነ ቤቱን ምን ማለት አለብን? ማደስ መቻል አለብን። እያዩ የተገነባበትን ይሄ ቫልዩ ሲስተማችንን እያዩ ይሄ ውስጣዊ ከሆነ ማንነታችን ጋር ተዛማጅነት የሌለው ከሆነ እየፈተሹ ኢጎአችን የተገነባበትን ማንነት እየተፈተሹ ከውስጣችን ጋር ማዛመድን ይጠይቃል ማለት ነው። ስለዚህ ዋናው ጥያቄ የሚሆነው አሁን ላይ ላለን ሰዎች እኔ ብዬ የምጠራው እኔነት ከየት ነው የመጣው? ለምሳሌ እኔ ፈሪ ነኝ ስል ፈሪ ነኝ ወይ? ከየት ነው ያመጣሁት ይሄን ማንነት? እኔ ዝምተኛ ነኝ፣ እኔ ተጫዋች ነኝ፣ እኔ ኮንፊደንስ አለኝ። እያንዳንዱ እኔ ብለን የምንገልጻቸው ማንነቶች ከውጭ የተገነቡ ናቸው። እነዚህ ማንነቶች ሰው የሰጡን ናቸው፣ የተሰሩ ናቸው። የተሰራ ነገር በሰው የተሰራ ነገር ይስተካከላል። ጤናማ ያልሆነን ነገር ጤናማ ማድረግ ይቻላል። ስለዚህ እያንዳንዱ እኔ ብለን የምንጠራው ማንነታችንን ወደ ውስጥ አይተን ከየት ነው ያመጣሁት? ማን የሰጠኝ? የሰጠኝ ሰው ጤናማ ነበር ወይ? የሰጠኝ ባህል ጤናማ ባህል ነው ወይ? ይሄ አመለካከቴ ጤናማ ነው ወይ? የማይቀየር አይደለም ሰው የሰጠን ስለሆነ ማለት ነው ብለን የምንፈትሽ መሆን መቻል አለበት ማለት ነው። እንደዛ ካላደረግን ውስጥ ያለው እኔ ይሄ ትሩ ሰልፍ የምንለው ስቲል እንደተጨቆነ ስቲል ድምፅ እንዳጣ ይሆንና ይሄ ክራይሲስ ይፈጠራል። ይሄ መሰንጠቅ ወይም መረበሽ፣ የማንነት ቀውስ የምንለው ነገር ይፈጠራል ማለት ነው። ኢጎ የሚለው ነገር በዚህ መልክ የሚታይ ይሆናል። ይሄ ኢጎ የምንለው ወይም ፎልስ አይደንቲቲ የሚባለው ነገር በጣም የሚያስወራ ነው። የተለያዩ ሳይኮሎጂስቶች ቅድም እንዳልኩት የቀደምቶቹ እስካሁንም ያሉት በጣም ሰፋ ያለ ማብራሪያ ያለው የተለያየ የሚመስል ግን ደግሞ ቤዚክ የሆነው ነገር ደግሞ የማይለያይበት ሁኔታ አለ። ስለዚህ በሚቀጥለው ደግሞ ኤፒሶድ ከትራውማ አንግል ከተለያዩ ኢጎአችንን ከፍና ዝቅ የሚያደርጉት ነገሮች አንጻር እያየን እንሄዳለን። የተለያዩ ቃላቶችንም ለማየት እንሞክራለን ማለት ነው። ለዛሬ እንደ መጀመሪያ ያህል ኢጎ ምንድን ነው? ከየት ነው የመጣው? መቀየርስ ይችላል ወይ የሚለውን ለማየት ሞክረናል። ስላዳመጣችሁኝ አመሰግናለሁ።